ፊልጵስዩስ ምዕራፍ 3 ጳውሎስ አገራችን በየት እንደሆነ ስለሚናገር ነው። ምዕራፍ 3 ቁጥር 5 ላይ እንዲህ ይላል፣ እኔ ግን በሥጋ ደግሞ የምታመንበት አለኝ። ሌላ ሰው ማንም ይሆን በሥጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ። በ8ኛው ቀን የተገረዝኩ ከእስራኤል ትውልድ። መቼም ታውቃላችሁ እስራኤላዊ ሆኖ መወለድ እንዴት ትልቅ ነገር እንደሆነ። እስራኤል ሀገር ሄዶ ለመጎብኘት የማይመኝ ሰው የለም። ዛሬ አንድ የመንግሥተ ሰማይ ዜና ነግራችኋለሁ። አንድ ሊጎበኝ የሚገባው መንግሥተ ሰማይ ገነት ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ ይላል። የተወለደበትን አገር የተወለደበትን ዘር እየተመካ ጳውሎስ ይናገራል። ዛሬ አንድ መመኪያ እነግርሃለሁ ወዳጄ፣ አንድ መመኪያ እነግርሻለሁ እህቴ፣ መንግሥተ ሰማይ ምን ማለት እንደሆነ እናየዋለን። መንግሥተ ሰማይ የሚገቡ እነማን እንደሆኑ እናያለን። መንግሥተ ሰማይ የማይገቡ ተፈቅዶ ሳለ እነማን እንደሆኑ እናየዋለን። ምን ማለት ነው ለመሆኑ መንግሥተ ሰማይ ማለት? ስለ መንግሥተ ሰማይ አሉታዊ ነገር፣ ስለ መንግሥታዊ አዎንታዊ ነገር እሱን እናያለን። ግን አገራችን በላይ በሰማይ ነው እና ይኸው ጳውሎስ እንዲህ ይላል፣ እኛ አገራችን በሰማይ ነው። ቁጥር 19 ላይ ፊልጵስዩስ 3 ቁጥር 19 ላይ እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ሊያስገዛ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል። አገራችን በሰማይ ነው። አንድ ሰው በክርስቶስ ኢየሱስ አምኖ ከዳነ አገሩ በላይ በሰማይ ነው። ኤፌሶን 2 ላይ እንደዛ ይናገራል አይደል? በፊት ለዚህ አየር አለቃ ፈቃድ ተገዛችሁ ይልና ከክርስቶስ ኢየሱስ ጋር በሰማያዊ ስፍራ አስቀመጠን ይላል። አንድ የዳነ ሰው በሰማያዊ ስፍራ ነው አገሩ። ሞታችኋልና ሕይወታችሁም ከክርስቶስ ጋር ተሰውሯል ይላል። ወዳጆቼ አንድ ያመነ ሰው ከክርስቶስ ኢየሱስ ጋር በሰማያዊ ተቀምጧል። ምክንያቱም ደሙን ይዞ ክርስቶስ ኢየሱስ ስለ እኛ ይታይ ዘንድ በሰማይ ገባ ይላል። ስለዚህ ዛሬ አገርህ በላይ በሰማይ እንዲሆን እነግርሃለሁ። አገርሽ በላይ በሰማይ እንዲሆን እነግርሻለሁ። ስለዚህ ዛሬ የምናገረው ስለ መንግሥተ ሰማይ ነው። አይገርምም? አይደንቅም? መንግሥተ ሰማይ ምስጢር ነው፣ ግን የተገለጠ እንዴት እንደተገለጠ በእግዚአብሔር ቃል እናየዋለን። ወዳጆቼ ስለ መንግሥተ ሰማይ ነው ዛሬ የምሰብከው። ለመሆኑ መንግሥተ ሰማይ ማለት ምን ማለት እንደሆነ ከማወቃችን በፊት ስለ መንግሥተ ሰማይ መስበክ ያስፈልጋል። አዎ፣ ለምንድን ነው ስለ መንግሥተ ሰማይ የምንሰብከው? የመጀመሪያው የመጽሐፍ ቅዱስ ማዕከላዊ መልእክት መንግሥተ ሰማይ ስለሆነ ነው። ሰባኪዎች ስለ መንግሥተ ሰማይ ስበኩ፣ ዘማሪዎች ስለ መንግሥተ ሰማይ ዘምሩ። መጽሐፍ ቅዱሳዊ ስለሆነ ጌታ ኢየሱስ የመጀመሪያው በአዲስ ኪዳን የመንግሥተ ሰማይ ሰባኪ ነው። ስለዚህ ነው የምሰብከው ጌታ ኢየሱስ የሰበከውን ነው። በጌታ በኢየሱስ ክርስቶስ የተሰበከ ወንጌል ስለ እግዚአብሔር መንግሥት ነው። ማቴዎስ 4:23 ላይ ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ። የመጀመሪያው ሰባኪ እግዚአብሔር ነው። ለአብርሃም ወንጌል የሰበከው፣ ቀጥሎ ደግሞ የሰበከው ጌታ ኢየሱስ ነው። ለማ ለእስራኤላውያን ኢየሱስም በምኵራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ስለዚህ ዛሬ የምሰብከው ጌታ ኢየሱስ የሰበከውን መንግሥተ ሰማይን ነው። ሌላኛው ስለ መንግሥተ ሰማይ የሰበከው ጳውሎስ ነው። ሐዋርያት 28:30 ጳውሎስም በተከራየው ቤት፣ በቸርች አይደለም፣ በተከራየው ቤት 2 ዓመት ሙሉ ተቀመጠ። ወደ እርሱ የሚመጡትን ሁሉ ይቀበል ነበር።
ማንም ሳይከለክለው የእግዚአብሔርን መንግሥት እየሰበከ ጌታ ኢየሱስ የሰበከው መንግሥተ ሰማይን ነው። ምን ብሎ ሰበከ? መንግሥተ ሰማይ ቀርባለችና ንስሐ ግቡ፣ በወንጌልም እመኑ እያለ ይናገር ነበር። ጳውሎስ በተከራየው ቤት የእግዚአብሔርን መንግሥት ይሰብክ ነበር። ሌላው ዮሐንስ ነው። በመጽሐፍ ቅዱስ የመጨረሻ መጽሐፍ የሆነው የራእይ መጽሐፍ የእግዚአብሔር መንግሥት ለዘላለም መመስረቷን የሚናገር ነው። ራእይ 11:15 ሰባተኛው መልአክ ነፋ፣ በሰማይም የዓለም መንግሥት ለጌታችን ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል ብሎ ይሰብክ ነበር። ሌላው ሐዋርያት ማቴዎስ 10:7 ላይ ጌታ ኢየሱስ እንዲህ አላቸው። ጌታ ኢየሱስ የሰበከው ስለ መንግሥተ ሰማይ ነው። ጳውሎስ የሰበከው ስለ መንግሥተ ሰማይ ነው። ሐዋርያት ስለ ማመስበክ እንዳለባቸው እንዲህ ይላል፣ ሄዳችሁም መንግሥተ ሰማይ ቀርባለች ብላችሁ ስበኩ። የሚገርም ነው። ምንድነው ሐዋርያት የሚሰብኩት? ምንድነው ወዳጅ የምትሰብከው? ሄዳችሁም መንግሥተ ሰማይ ቀርባለች ብላችሁ ስበኩ። ዛሬ ስብከቴ አንድ ነው። መንግሥተ ሰማይ ቀርባለች። እናማ ንስሐ ግቡ። የምታየኝ ወዳጅ፣ የምታየኝ እህቴ መንግሥተ ሰማይ ቀርባለችና ንስሐ ግቡ። መቼ? አሁን እያየኸኛለህ፣ እያየሽኛለሽ፣ እያዩኛሉ። አሁን ከእኔ ጋር ንስሐ እንገባለን። እግዚአብሔር ሆይ መንግሥተ ሰማይ የሚባል አገር እንዳለ አሁን በጥቂቱ ሰምቻለሁ። ነገር ግን መንግሥተ ሰማይ መግባት የሚቻለው ከውሃና ከመንፈስ ዳግም በመወለድ እንደሆነ ገብቶኛል። አሁን ንስሐ እገባለሁ፣ ኃጢአቴን እናዘዛለሁ፣ ይቅር በለኝ በኢየሱስ ስም አሜን። ስለዚህ ስለ መንግሥተ ሰማይ የምንሰብከው መንግሥተ ሰማይ ጌታ ኢየሱስ ስለሰበከው ነው። ሐዋርያት ስለሰበኩት ነው። ወዳጆቼ አገራችን በላይ በሰማይ ነው። በጣም የሚገርም መንግሥተ ሰማይ መስበክ እንዴት ትልቅ ነገር እንደሆነ አንደኛ ቆሮንቶስ 2:6-9 ጳውሎስ ሲሰብክ እንዲህ ይላል፣ በበሰሉት መካከል ግን ጥበብን እንናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም። ወዳጆቼ ከዚህ ከሀያት 5 ከጽዮን ከተማ ሰራዊት የምንናገረው ከሌላ ቦታም የምንናገረው የዚህ ዓለምን ጥበብ አይደለም። ስለ ናሳ አይደለም። ጥሩ ነው ስለ እሱ፣ ስለ እውቀት ጥግ በዩኒቨርሲቲ ስለሚነገረው አይደለም። ወዳጆቼ ስለማያልፈው ስለ መንግሥተ ሰማይ ነው የምንናገረው እና ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም ገዢዎች ጥበብ አይደለም። የዚህ ዓለም ጥበብ ይሻራል። አሁን የምናገረው ስለማይሻረው ስለ መንግሥተ ሰማይ ነው። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ፣ የሰው ጥበብ አይደለም የምንናገረው፣ የእግዚአብሔርን ጥበብ መንግሥተ ሰማይን በሚስጥር እንናገራለን ይላል። እየተናገሩ ሚስጥር አለ እንዴ? ጳውሎስ እንዲህ ይላል፣ ሚስጥሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው ይላል። ወዳጆቼ በሚስጥር እንናገራለንና ከዚችም ዓለም ገዢዎች አንዱ እንኳን ይህን ጥበብ አላወቀም። አውቀውስ ቢሆን የክብርን ጌታ ባልሰቀሉትም ነበር። ነገር ግን ዓይን ያላየው መንግሥተ ሰማይ ጆሮም ያልሰማው፣ ዓይን ያላየው ጆሮም ያልሰማው፣ በሰዎች ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲህ እንናገራለን ይላል ጳውሎስ። ይሄ ዓይን ያላየው መንግሥተ ሰማይ ነው። ይሄ ጆሮ ያልሰማው መንግሥተ ሰማይ ነው። ይሄ በሰው ልብ ያልተሰማው ነገር ግን እግዚአብሔር ለሚወዱት ያዘጋጀው ፍቅር ከሁለት በኩል አንዱ እግዚአብሔር ዓለሙን እንዲሁ ስለወደደ ልጁን ሰጠ ይላል። ሌላኛው ወዳጆቼ እግዚአብሔር ለሚወዱት ያዘጋጀው ይሄ መንግሥተ ሰማይ እግዚአብሔር ለሚወዱት ያዘጋጀው ነው።
ከፊተኛይቱ ትእዛዝ የትኛይቱ ትበልጣለች ከትእዛዝ ሁሉ ብለው ጠየቁት። ባልንጀራህን እንደ ራስህ ውደድ የምትለዋና እግዚአብሔር አምላክን በፍጹም ልብህ በፍጹም ነፍስህ ውደድ የምትል ይህች ናት ብሎ ተናገረ ማለት ነው። ወዳጆቼ ታዲያ መንግሥተ ሰማይ ማለት ትርጉሙ ምን ማለት ነው? የሁለት ነገሮች ውህድ ነው። መንግሥተ ሰማያት ቅድም እንዳልነው ሀገራችን በላይ በሰማይ ነው። ከዛ የምትመጣ እንጠብቃለን። ስለዚህ መንግሥተ ሰማይ ማለት የመንግሥተ ምድር ተቃራኒ ነው። ምን ማለት እንደሆነ እያንዳንዱ እናየዋለን፣ በጣም ወሳኝ ስለሆነ። መንግሥተ ሰማይ ማለት የእግዚአብሔር መንግሥት፣ እግዚአብሔር ያለበት፣ እግዚአብሔር የሚገዛበት፣ እግዚአብሔር የሚያስተዳድርበት፣ እግዚአብሔር የነገሰበት ቦታ ማለት ነው። ክብር ለኢየሱስ ይሁን። ለዚህ ነው ጸሎት አስተምረን ብለው ሲሉት አባታችን ሆይ በሰማያት የምትኖር አለ። ወዳጆቼ ስብከት መንግሥተ ሰማይ ነው። ጸሎት ለመንግሥተ ሰማይ ነው። በሰማያት የምትኖር አባታችን ሆይ ቃል በሰማይ እንደሆነች እንዲሁ በምድር ትሁን፣ መንግሥትህ ትምጣ ብላችሁ ጸልዩ አላቸው ይላል። መንግሥተ ሰማይ ራሱ እግዚአብሔር ነው፣ ራሱ ጌታ ኢየሱስ ነው። ምክንያቱም እግዚአብሔር መንፈስ ስለሆነ መንግሥት ያንተ ናትና። ወዳጆቼ መንግሥተ ሰማይ የፍቅሩ ልጅ የኢየሱስ ክርስቶስ መንግሥት ነው። ለዚህ ነው እርሱ ከጨለማው ሥልጣን አዳነን፣ የኀጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን ይላል። ወዳጆቼ አንድ ሰው በክርስቶስ ኢየሱስ ሲያምን ወደ ፍቅሩ ልጅ መንግሥት፣ ማን የፍቅሩ ልጅ መንግሥት? ኢየሱስ ክርስቶስ። ወደ ፍቅሩ ልጅ መንግሥት መፍለስ ነው። መንግሥተ ሰማይ ማለት ገነት ነው፣ ሰማያዊ ስፍራ ነው። አገራችን በሰማይ ነው እንዳለ ሉቃስ 4 ላይ ታውቃላችሁ። ሁለቱ ተሰቀሉ፣ አንዱ በጌታ ቀኝ፣ አንዱ በጌታ ቀኝ። አንደኛው ሰደበው፣ አንተ አምላክ ከሆንክ እኛንም አንተንም አውርድ አለው ይላል። አንደኛው ግን እንዲህ አለው፣ ለፍርድ ስትመጣ በመንግሥት አስበኝ አለው። ጌታ ኢየሱስ እንዲህ አለው፣ ዛሬ በገነት ከእኔ ጋር ትሆናለህ። በዘፍጥረት ምዕራፍ 1 ላይ አዳምና ሔዋን ገነትን እንዳጡ ከገነት እንደተባረሩ ታውቃላችሁ። አሁን ወደ መንግሥተ ሰማይ፣ አሁን ወደ ገነት በኢየሱስ ክርስቶስ አማካኝነት ተመለሱ። ስለዚህ ገነት ነው፣ የሰማያዊ ስፍራ ነው። ኤፌሶን 2:7 ላይ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። ስለዚህ መንግሥተ ሰማይ ገነት ነው። መንግሥተ ሰማይ ሰማይ ነው፣ ሰማያዊ ነው። የጽዮን ተራራ ነው፣ የሕያው እግዚአብሔር ከተማ ነው። ሰማያዊቱ ኢየሩሳሌም ነች። ዕብራውያን 12 ላይ ቶሎ ቶሎ መሄድ ስላለብኝ ነው። ቁጥር 22 ጀምሮ ልታነቡ ትችላላችሁ። መንግሥተ ሰማይ ወንጌል ነው። ኢየሱስ ክርስቶስ ራሱ የመንግሥተ ሰማይ ወንጌል ነው። ማቴዎስ 4:23 ኢየሱስም በምኩራቦቻቸው እያስተማረ የመንግሥቱንም ወንጌል እየሰበከ። ማቴዎስ 4:14 ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል በዓለም ሁሉ ይሰበካል። መንግሥት ወንጌል አለው፣ የእግዚአብሔር መንግሥት። ያም ወንጌል ኢየሱስ ክርስቶስ ነው። ወዳጆቼ መንግሥተ ሰማይ በብዙ መሾምና ወደ እግዚአብሔር የጌታ ደስታ ነው። ማቴዎስ 5:14 ላይ 3 አይነት መክሊት እንደተሰጣቸው ታውቃላችሁ። ለሶስት ሰዎች አንደኛው 5 መክሊት ነው። 5 መክሊት አተረፈ፣ ወደ ጌታ ደስታ ግባ ተባለ። አንደኛው 2 ነው የተሰጠው፣ ሌላ 2 አተረፈ፣ ወደ ጌታ ደስታ ግባ ተባለ። አንደኛው 1 መክሊት ተሰጠው፣ የጸጋ ምሳሌ ነው፣ ቀበራት። ጥሩ አይነት አመለካከት ስላልነበረው ወደ ጌታ ደስታ ግባ ተባለ። መንግሥተ ሰማይ የጌታ ደስታ ናት። መንግሥተ ሰማይ የእግዚአብሔር ጽድቅ፣ የእግዚአብሔር ሰላም፣ የእግዚአብሔር እረፍት ናት። ሮሜ 14:15-17
ወንድምህን በመብል ምክንያት የምታዛዝነው ከሆንክ እንግዲህ በፍቅር አልተመላለስክም። ክርስቶስ ስለ እርሱ የሞተለትን እርሱን በመብል አታጥፋው ይልና የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም፣ ምድራዊ አይደለችም። ታዲያ ምንድነው መንግሥተ ሰማይ? የእግዚአብሔር ጽድቅ። ታዲያ ምንድነው ሰላም? የእግዚአብሔር ሰላም። ታዲያ ምንድነው? በመንፈስ ቅዱስ የሆነ ደስታ ነው። ክብር ለኢየሱስ ይሁን። መንግሥተ ሰማይ ማለት ምን ማለት እንደሆነ እያየ ነው። መንግሥተ ሰማይ ከሩቅ አትመጣም፣ ሩቅ አይደለችም፣ ያለችው በመካከላችን ናት። ሉቃስ 11:20 እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ በመንፈስ ቅዱስ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች፣ ምልክቱ ይሄ ነው ብሎ አላቸው። ሉቃስ 17:20-21 ፈሪሳውያንም የእግዚአብሔር መንግሥት መቼ ትመጣለች ብለው ጠየቁት። ጥሩ ጥያቄ ነው። መልሶ የእግዚአብሔር መንግሥት በመጠባበቅ አትመጣም፣ አሁን ንስሐ በመግባት ትመጣለች። ወዳጄ አሁን ንስሐ ብትገባ አሁን መንግሥተ ሰማይ ዛሬ በገነት ከኔ ጋር ትሆናለህ። አገራችን በለሰማይ እንደተባለ ወዳጆቼ በመጠባበቅ አትመጣም። ደግሞ እነኋት በዚህ ወይም በዚያ አይሏትም። እነሆ የእግዚአብሔር መንግሥት በመካከላችሁ ናት አላቸው። ኢየሱስ ክርስቶስ በመካከላቸው ስለነበረ ዛሬ ኢየሱስ ክርስቶስ ስለ አንተ ስለ አንቺ ሞቷል። እህቴ ወንድሜ፣ በመጠባበቅ አትመጣም፣ ንስሐ በመግባት ግን ትመጣለች። ወደምትገቡበት ከተማ ሁሉ ቢቀበሏችሁ ያቀረቡላችሁም ብሉ፣ በእርሷም ድዌዎችን ፈውሱ፣ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። አሁንም የምንሰማው የቀረበችውን የእግዚአብሔር መንግሥት በመካከላችሁ ያለችውን የእግዚአብሔር መንግሥት ናት። ሌላው የእግዚአብሔር መንግሥት ማለት ንስሐ የገቡና የዳኑ አማኞች የአሁንና የወደፊት የዘላለም መኖሪያ ቤት ነች። ጌታ ኢየሱስ እንዲህ አለ፣ ሁለተኛ እመጣለሁ፣ እኔ ባለሁበት እናንተ እንድትሆኑ እወስዳችኋለሁ። ያልተፈጸመ ተስፋ ወዳጄ፣ ነገር ግን በመካከላችን ያለች ተስፋ። አንደኛ ጴጥሮስ 1:3-5 ኢየሱስ ክርስቶስ ከሙታን በመነሳቱ ወዳጆቼ፣ ይህች መንግሥተ ሰማይ የመጣችው ኢየሱስ ክርስቶስ በከፈለው ዋጋ ነው። ዛሬ እነግርሃለሁ፣ ለመንግሥተ ሰማይ አስፈላጊውን የሆነ ዋጋ መክፈል የግድ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ አንደኛ ለሕያው ተስፋ፣ ሁለተኛ ለማይጠፋ መንግሥተ ሰማይ ሕያው ተስፋ ነው፣ የማይጠፋ ነው፣ እድፈት የሌለበት ነው። ሶስተኛ አራተኛ የማያልፍ ርስት ነው። መንግሥተ ሰማይ ማለት ርስት ነው ወዳጄ። አገራችን በላይ በሰማይ ነው እንዳለ ርስት በሰማይ አለ። ይሄ ርስት መንግሥተ ሰማይ ነው፣ ለማያርፍም ርስት። እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ፣ አሜን፣ ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀን ይላል። ተዘጋጅተሃል ወይ ወዳጅ? ኢየሱስ ክርስቶስን ለመቀበል ተዘጋጅተሃል? ወንጌል ለመስበክ ተዘጋጅተሃል? ለተዘጋጀን መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ ቀርቶላችኋል። እህቴ ላንቺ ቀርቶልሻል። ወንድሜ ላንተ ቀርቶልሃል። ስለዚህ ዛሬ ንስሐ ብትገባ መንግሥተ ሰማይ ትገባለህ። ቃሉ የሚለው ነው ወዳጆቼ፣ ኢየሱስ ክርስቶስ በከፈለው ዋጋ ንስሐ እንግባ። እግዚአብሔር ሆይ አንተ በከፈልከው ዋጋ መንግሥተ ሰማይ እንድገባ እየተናገርከኝ ስላለ አመሰግንሃለሁ። አሁን ንስሐ እገባለሁ፣ ባንተም አምናለሁ፣ መንግሥተ ሰማይም እገባለሁ። ክብር ለኢየሱስ ይሁን። እንዲህ ከሆነ ወዳጆቼ ለምንድን ነው ታዲያ ሰው መንግሥተ ሰማይ ሁሉም ሰው የማይገባው?
ስለ መንግሥተ ሰማይ አሉታዊ ነገር እንዳለ አይተናል። አንዱ አሉታዊ ነገር ስለ መንግሥተ ሰማይ እንዲህ ሆኖ ሳለ ወዳጄ፣ እግዚአብሔር ያለበት ሆኖ ሳለ፣ ውድና ክቡር ሆኖ ሳለ ለምንድነው ሰው መንግሥተ ሰማይ የማይገባው? አሉታዊ ነገር አንደኛው መንግሥተ ሰማይን መግፋት። ማቴዎስ 11 ላይ ከመጥምቁ ከዮሐንስ ዘመን እስከ ዛሬ ድረስ እኔ እናንተ እስካለንበት ድረስ መንግሥተ ሰማይ ትገፋለች። ወዳጄ መንግሥተ ሰማይን አትግፋ። አገርህ ወይ በገሃነም እሳት ነው፣ አገርህ ወይ በመንግሥተ ሰማይ ነው የሚሆነው። መንግሥተ ሰማይ ትገፋለች፣ አትግፋ። መንግሥተ ሰማይን ብትገፋ ትገፋለህ ወዳጄ፣ እነግርሃለሁ። ዛሬ ግፈኞች ግን ይናጠቋታል። ዛሬ እንድትናጠቃት እነግርሃለሁ። ስለ መንግሥተ ሰማያዊ አሉታዊ ነገር ሌላኛው ስለ ሕግ አለመሻርና መፈጸም፣ ሙሉ ትምህርት አለማስተማር፣ ጎደሎ ትምህርት፣ ግማሽ ትምህርት ማስተማር። እኔ ሕግና ነቢያትን ለመሻር አልመጣሁም፣ ይህንን የሚሽርም በመንግሥተ ሰማይ ከሁሉ ታናሽ ይባላል ይላል። ሙሉ ትምህርት የሚያስተምር ግን በመንግሥተ ሰማይ ከሁሉ ታላቅ ይሆናል። ምን ማለት ነው ወዳጆቼ? የብሉይ ኪዳን በክርስቶስ ኢየሱስ እንደተሻረ ሚሊዮን ጊዜ 100 ጊዜ ደጋግመን ተናግረናል። ሁሎችም ተናግረናል። ሕግን ልፈጽም እንጂ ኢየሱስ ክርስቶስ ፈጽሞታል ወዳጆቼ። ሌላ ጊዜ ብዙ ጊዜ ማስተማር ይቻላል። ሌላኛው መንግሥተ ሰማይ ለእንዴት አይነት ሰው እንደሆነ አለማወቅ። ማቴዎስ 18 ደቀ መዛሙርት ወደ ኢየሱስ ቀርበው በመንግሥተ ሰማይ ከሁሉ የሚበልጥ ማን ነው አሉት። መቼም ምድራዊ አስተሳሰብ እንደነበረ ይታወቅ። በመንግሥተ ሰማይ ከሁሉ የሚበልጥ ማን ነው? ደረጃ አለ ወይ በመንግሥተ ሰማይ ለመሆኑ? ደረጃ ካለ እንዲህ አላቸው፣ እውነት እላችኋለሁ ካልተመለሳችሁ መመለስ ይሁንልን። እንደ ሕፃናትም ካልሆናችሁ፣ ሕፃናት ነጭ ወረቀት ናቸው ይባላል፣ ግልጽ ናቸው ይባላል። ወዳጆቼ እንደ ሕፃናት ያድራል። እንደ ሕፃናት ካልሆናችሁ ወደ መንግሥተ ሰማይ ከቶ አትገቡም። ጌታ ምሕረት ያድርግልን። እንግዲህ እንደዚህ ሕፃን ራሱን የሚያዋርድ ሁሉ በመንግሥተ ሰማይ የሚበልጥ እሱ ነው። አሁን እዚህ ራሳችንን ብናዋርድ በመንግሥተ ሰማይ ታላቅ የሚባለው ራሱን ያዋረደ ነው። እንዴት አይነት ድንቅ መልስ ነው አላቸው። ማቴዎስ 19 ኢየሱስ ሕፃናትን ተዋቸው፣ ወደ እኔ መጡ ዘንድ አትከልክሏቸው፣ መንግሥተ ሰማይ እንደነዚህ ላሉ ናትና። ሌላው አሉታዊ ነገር ስለ መንግሥተ ሰማይ መንግሥተ ሰማይን መዝጋት፣ ወይ አለመግባት ወይ አለማስገባት። ማቴዎስ 23 ላይ እናንተ ግብዞች ጻፎችና ፈሪሳውያን መንግሥተ ሰማያትን በሰው ፊት ስለምትዘጉ ወዮላችሁ። እናንተ አትገቡም፣ የሚገቡትንም እንዳይገቡ ትከለክላላችሁ። ብዙ ሰባኪዎች መንግሥተ ሰማይ ሰዎች እንዳይገቡ የምትዘጉ ወዮላችሁ። ስለ ኢየሱስ ክርስቶስ ስለ መንግሥተ ሰማይ ቁልፍ የመንግሥተ ሰማይ መግቢያ ኢየሱስ ክርስቶስ እንደሆነ የማትሰብኩ የምትቀላቅሉ የምትደበላልቁ ወዮላችሁ። መጽሐፍ ቅዱስ ነው እንዲህ የሚለው፣ ወይ አትገቡ ወይ አታስገቡ። ሌላኛው አሉታዊ ነገር ጊዜያዊ ሀብትን፣ ብልጥግናን ከእግዚአብሔር መንግሥት ይልቅ ማስበለጥ። አንዳንድ ሰው ከእግዚአብሔር መንግሥት ይልቅ እውቀት ይበልጥበታል። አንዳንድ ሰው ከመንግሥት ይልቅ እናትና አባቱ ይበልጡበታል። ጌታ ገብቶኛል፣ ማመን እፈልጋለሁ፣ ግን ስደት አልፈልግም የሚሉ ሰዎች አሉ። ማቴዎስ 19 ላይ ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግሥተ ሰማይ መግባት ጭንቅ ነው አላቸው። ይሄ የሆነው አንድ ሕግ አዋቂ ቀርቦ የዘላለም ሕይወት እንዳገኝ ምን መልካም ነገር አለው። ጥያቄው ጥሩ ጥያቄ ነው። እንዲህ አለው፣ ትእዛዛትን ጠብቅ። እነሱንማ ጠብቄአለሁ። አትግደል፣ አትስረቅ፣ አታመንዝር የሚለውን ከልጅነቴ ጀምሮ ጠብቄአለሁ አለው። እንዴት የሚገርም ነገር ነው! እንግዲህ አንድ ነገር ቀረህ፣
ያለህን ሽጥ፣ ለድሆች ስጥ፣ መጥተህ ተከተለኝ አለው ይላል። ብዙ ሀብት ነበረውና እያዘነ ሄደ። ለባለጠጋ መንግሥተ ሰማይ መግባት እንዴት ጭንቅ ነዋል። መንግሥተ ሰማይ እንዳትገቡ ጭንቅ የሆነባችሁ ዛሬ ምንድን ነው? ሀብት አላፊ ነው እነግርሃለሁ። እውቀት አላፊ ነው እነግርሃለሁ። የማያልፈው አንድ ነገር ብቻ ነው፣ ያንተ መንፈስ፣ ያንተ ነፍስ፣ ጌታ ኢየሱስ። ሰው ከውሃና ከመንፈስ ዳግመኛ ካልተወለደ መንግሥተ ሰማይ አይገባም። ስለዚህ ለምንድን ነው ሰዎች ወደ መንግሥተ ሰማይ የማይገቡት? አሁን ሁለት ነገር አወዳድራለሁ። መጽሐፍ ቅዱስ ያወዳድራል። መንግሥተ ሰማይ የሚገቡ እነማን ናቸው? መንግሥተ ሰማይ የማይገቡ እነማን ናቸው? ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ እነኝህን የሚያደርጉ መንግሥተ ሰማይ አይገቡም። 4 ነጥብ